2018 ምንም ልክ ያልሆነ አመት ቲክቶካችን እየነደደ ነው እና ሞጣ ሳሮን ቲክቶኩን አደበላልቀውት አፈማውታል። እነሱንም እንመለከት ይሆናል። ሌሎችም አሉ። ለኢንሻአላ አዲስ ከሆናችሁ ቪዲዮ ላይክ ማድረጋችሁ እንዳረሱ። ወደ ቪዲዮ ምንድነው አንተ ምንድነው? ፋኖ ያማራ ፋኖ ኧረ እኔ ይመቻችሁ፣ እናንተም ይመቻችሁ፣ እነሱም ይመቻችሁ። መደመር ተደመሩ። Oh my God, what the hell? ስለዚህ አብይ አህመድ ይፍረስ፣ ብልጽግና ይፍረስ ትላለህ። በኋላ ቅጣቱ ይሄ ነው። እኔ አገባኝም፣ እኔ ይመቻችሁ ሁሉ ምን አይደለም። ብልጽግና ስርዓት ጠፋ፣ ማብራት ጠፋ። ዝም በል ሰውዬ። መብራት ጠፋ፣ ዝም በል ሰውዬ። አሁን ቨርጂን ነሽ አይደል? ለምን ሳቅ? በእውነት ሳሮን ቨርጂን ነሽ እስካሁን? አዎ። እውነቱን ተናገሪ። ለምን ጠየቀኝ? አይ እንደው ለመዋቅ ለጀነራል ነው ልጅ እንዴ ሞጣ በጣም ከሚዲያ ጠፍተሻል ማለት ነው። የሆነ አመታት ያክል የሳሮንን ነገር ፀሐይ የሞቀው ጉዳይ ነው። ሳሮን ግን ቨርጂን ነሽ እስካሁን? ቨርጂን ትመስያለሽ። አዎ አልኩኝ እኮ። አዎ ነኝ። እውነቱን ተናገሪ። ተወስዷል፣ ተወስዷል። ስማ በመድፍ ካልሆነ አልሰጥም ብዬ ጠብቄዋለሁ እስካሁን። ምን ትላለህ? በመድፍ አሁን እናንተ ከስናይፐር ታጣቂ ጎንደር አምልጦ ነው። አይ ውሸት ነው። ጎንደሬ ነው እስካሁን አሳዶ ሳይበላው የቀረ ይሄን መቀመጫ እኔ አውቀዋለሁ። ጎንደሬ ስናይፐር ታጣቂ ጎንደሬ ወስዶታል የሚሆን እኔ እኮ ባንኛለሁ። ጎንደሬ ነው እስካሁን የሚያተርፈው አሳዶ ነው የሚሆን። አንዴ ፋሚሊዎቼ እዚህ ጋር ሚሊዮን ሰምተን እንመለስ። ማይኮና አባቱ የተባበሩት የቀፈላ ማህበር። እነዚህ ይሄ ማህበር ማያውቀው ሰው አለ ብዬ አላስብም። ስልክ ያስገዛል፣ መልሶ ይሸጣል። ይሸጥና ምን ይላል? ተሰረኩኝ ብሎ ይመጣል። ይሄ ማህበር በጣም ከባድ ማህበር ነው ወንድሞቼ፣ ወገኖቼ። እሺ እንግዲህ እውነቱን ለመናገር ይሄ ያስቃል። ይሄ ማህበር ከባድ ማህበር ነው። ፋሚሊዎቼ ያለውን ሰምተን መተናል። ብራዘር ይውልንገር በኔ ስራ ግን በአባቴ ቀልድ አላውቅም። ተከበር። ከአንድም ሁለት ጊዜ ቪዲዮ ሰርተህብኛል፣ ዝም ብያለሁ። ዝምቴም ደግሞ መልስ ስለሆነ ማለት ነው እንጂ ለአንተ አንሶ ምንም የሚያንሰኝ ነገር የለም። እና ምን ለማለት ፈልጌ ነው ብራዘር፣ በጣም ከአንድም ሁለት ጊዜ እየናከን ነው፣ ልመና እያልክ ነው። ፈጣሪ እጅና ገሪ ሰጥቶ ሰርተን እንድንበላ ነው። አንተ ተኝተህ ሰውን እየሰደብክ አይደል እንዴ? አንተም ደግሞ ንጹህ ነኝ ባያቱን። ሲቀጥል እኛ ደግሞ ከአንድም ሁለት ጊዜ ጠፍቶብን ነው። ማረጋገጥ ከፈለግ ሰሚት ሴምስ ሄደ ያለውን ሲቹዌሽን መጠየቅ ይችላል። እና ብራዘር አክብሬ ነው እስከሆነ ሰሚት ሰፈሩን ነው የሚጠይቁስ። ሰሚት ምንድነው? ሰሚት ሄደ መጠየቅ ትችላለህ። ያናገርኩ ያለውን እና በ24 ውስጥ ይቅርታ ቪዲዮ ማሰራ ከሆነ ለህግ እንምናመለክት ይሆናል ማለት ነው። በዚህ አጋጣሚ እኔ በጣም ማለት ነው በጣም እስከ ጥግ ነው የሚሄደው በአንተ ጉዳይ ማለት ነው። እኛ የህዝብ መሳለቂያ እንጀራችን መሆኑን ልጆችን እኮ ማለት ነው አገኘው ማጣው በዚህ ስራ ነው ልጆችን እያሳደኩ ያለሁት። አንተ ስለኔ ምን አውቀህ ነው? እኔ ስለ ኧረ በስመ አብ እዚህ ድረስ የሚደርስ ነገር አይደለም። ለካ ልጁ በቃ እኮ ይሄ ነገር አሳሳቢ ነው ያለው። ይሄ ጀማ ከባድ ነው ያለው። እንዴ ምን ክስ ነው? የምን 24 ሰዓት ይቅርታ ነው? ምን አየኝ ለልጄ ቻሌንጅ ተሰጠው። ቻሌንጅ ነው እኮ ኤምዲኤፍ ቻሌንጅ ሰጠው። እሱን የሰራንለት ቻሌንጅ የጠየቅንለት እንጂ ልመና አደረጉት እየሸጡ እየተቀበሉ ብለ ስማችን ያጠፋበትን ይሄንን ቪዲዮ ሄደን አያይዘን ጉዳዩን እንከሳለን። ስም በማጥፋት ተከሳለሁ። አንድ ላይ እዛው ከሰረቀው ልጅ ጋር ደግሞ ማየት ማረጋገጥም የምትፈልጉ ካላችሁ ጉዳዩ በቅርብ ግልጽ ይሆናል። ልጆቹ ተይዘዋል፣ ጠቁመዋል። ፈጣሪ ካለ ስልኩም ይመለሳል። የዛኔኛም ቪዲዮ ሰርተን ለፋሚሊዎች እናሳየል። አንተንም ማለት ነው ይሄን ቪዲዮ አሁኑኑ ቪዲዮ እንደፖስተትኩት አይተህ ቪዲዮ ይቅርታ ቪዲዮ የማሰራ ከሆነ አንተንም በስም ማጥፋት ያንተ ቪዲዮ እኔ ጋር አለ አስረክብላለሁ ፖሊስ ጣቢያ ሜንሽን አድርጉልኝ ፋሚሊ
ኧረ ላሽ እንዴ አረማይ እኮ አንቺም ፋዘርሽም ዘና በሉ እንዴ። በቃ ይሄ ማህበር አደገኛ ነው እኮ በቃ ትሮል ያደረገው ልጅ ምን አረገ? ሶሻል ሚዲያ ላይ እስካላችሁ ድረስ እንደዚህ አይነት ነገር ያለ ነው እንዴ። ሌሎች እንዳለ ከስር የምትመለከቱት ቲያትር በኋላ ከሲኒማ በኋላ ወይኔ ጋይሶች እቺ አረብ ፈጠች ዝም ብሔራዊ ቲያትር ለምሳሌ ልትወጣ ትችላለህ። ወደ ቤት ስትሄድ በየትኛውም አቅጣጫ እንግዲህ በእግርህ ነው የምትጠቀመው ብዙ ጊዜ። አዎ የኛን ስራ እንደምታውቀው ነው። የሆነች ስራ ለመስራት የተወሰነ ነገር ሲሰጡ እንደ ሀብታም ትኖራለህ። በራይድ ትሄዳለህ። ከዛ ዝቅ ሲል ታክሲ ትይዛለህ። ከዛ ባስ ወይም ሎንችን ካልሆነ ደግሞ እንደ ሁኔታው ታይና ደግሞ ግማሽ መንገድ በእግር ሄደህ አቻችለህ ወደ ቤት ትገባለህ። ተጨብጭቦልህ ትወርድና ወክ እንደሚያረግ ሰው አድርገህ ማንም አያውቅብህማ። እዚህ ውስጥ ያለውን ህመም ማን ያውቃል? ማንም። ይሄን ማን ያያል? ማንም። አንተ ወክ እያረክ ቢጠይቁማ ትንሽ ወክ ላድርግ ብዬ ነው ከስራ ያው ትሄዳለህ። ስለዚህ ስሙ፣ ክብሩ፣ ዝናው፣ ጭብጨባውና ህይወቱ አልተመጣጠንም። ላይናጣች ነው። አይታችሁታል። ይሄ ሴፉ ፕሮግራም በጣም ነው የሰውዩን ሳይው በጣም ያሳዘነኝ። ማለት ብዙ ኢትዮጵያውያን ቸግሮታል ምናምን በጣም ብዙ ችግር አለበት፣ ግን አያወራም። አብዛኛው ኢትዮጵያ አይጠይቅም ወጥቶ መንግስትም ምናምን በቃ በውስጡ ይዞታል። ይሄ ደግሞ እንጣይቅ ጋር እንዴ ስቱዲዮ እንዴ አራፈራረሰው የባሰ ነገር ጠብቀው እየነበርኩ ምንድነው አያይዞ አልመጣም። አሸንፏል ግን ይልጅ ዛሬ በስመ አብ አራያን አስጨነቃት። ኧረ ምን አድርጊ ነው የምትላት? አትላፈው አየው ደግሞ የዋ ነው። ኧረ ካንተ አህያው ለማዳ ነው በላቸው ፍቱት። ካንተ አህያው ለማዳ ነው። ከይ ተረጋጋና ካየው ጋር ቆሙ። ከይ ይመቸው ታሳያሉ። ሁለት ተመሳሳይ እንዴ ብራዘር ምንድነው? ቆይሻውን ተወቀ አህያው ልጋልበው ነው። አህያውን ተወቀ መጀመሪያ ተጋበል እስቲ ወደዚህ በቃ ልቀቀው። በቃ አንተ ልቀቀው። እሱ ይቆማል። ተጋበል ወደዚህ ወደ መጀመሪያም ተሸክሞ ወደ ካሜራው ወደ ካሜራው ቶ በቃ ጋርዱበት እንደሱ በቃ የትም አይሄድም። ምንድነው ሐሳብህ? መረጃ አውጣጣ ተበደነ አያይዞ መጥቶ ምንድነው ሐሳብ አላለውም። ቁርፏል አያ እንዳንተ ነው እዚህ እንዳይመጣን እየፈራሁ ነው። አይ አህያውን እንኳን ሴፍ ነው። እሱ ነው የሚያስፈራው ትንሽ ለእሱ ያኛውንማ ለምደናል። አህያውን ለምደናል። በርግጥ ዮኒ አዩን ነገራት ካልሳኩ የሆነ ነገር እንዳያደርገኝ ቢፈርጭ ሃይመን አቤት ለእንትን ነው ባይዞ ፋይናል ጋይስ በእናታችሁ ይሄ ልጅ አሸንፏል ወይስ አላሸነፈም? አያይዞ መጥቶ ወጣቁ ከሆነ ኮሜንት ላይ ንገሩኝ። ፋይናል ነው ዛሬ ታውቃለህ? በእንትን ነው በነጥብ ነው በሳቅ አይደለም። አትጋለቡ እኮ አየሁ 10 ሌላ ሰው ነው ሲሪየስ ያወራ ጋለቡ እኮ አንተ አይ ቁም ነገረኛ ነው። በቃሉ ነሽ አንተ አረ ወደዚህ ዞርና አውራ በለዋታ አንተ አንዴ ቆይ ሰላም አላልኩም። ይበላቸው ከማቀፉ ፈጣሪ ማመስገኑ በጣም ሲመኘው የነበረ እንትን ነው። ደሞዝ ጭማሪ ይልቅ ወጥ ጭማሪ ተመችቶናል ሲሉ ማዕድ የተጋሩ ሰዎች ተናገሩ። ነጭ ሸሚዛቸውን ቀይ ወጥ ሲያስነኩ የዋሉት ባለስልጣናት አንድ ጉርሻ ለአንድ ጉሮሮ ለተሻለ ኑሮ ብለዋል።
እንግዲህ ሰው ሲበላው ውሏል። እኛ ህብረተሰቡን የምናበላው የማህበረሰቡን አንጀት ለመብላት ነው። ዛሬ አንጀቱ የተበላ ማህበረሰብ ነገ ጋይስ አክቱ ምናምን ይመስላችኋል? ፓርላማ ላይ ደቅ ብሎ አይነት ነገር ነው እየሳለ ያለው። ሴቶች ጡት አላቸው፣ ወንዶች ደግሞ የላቸው። ያንተ ብታወልቁ አይበልጥም እንዴ? ከአንዳንድ ሴቶች ጡት ስማኝ ነው አሁን አያጠባም። ልጠይቅህ እስኪ አንተ ይሄ ሮስት ነው። የወንድና የሴት ዘር የለም? የሴት ዘር የለም ወገብ ውስጥ? የት አንተ ወገብ ውስጥ ፈሳሹ ወንድና ሴት መውለድ አይችልም? አንተ ወገብ ውስጥ ያለው ያው ሲገባ አይደል እንዴ? ወንዲውን ሴት ነው የሚመጣው ወገብ ውስጥ። ኧረ ፓስተር ሶፊ ሲገባ ምንድነው ፓስተሮቻችን የምትወሩት? መስበክ ተዋችሁ እንዴ? የለም ወይ ዘሩ ማለ እንዴ? በቃ እግዚአብሔር አይውል ትክክለኛው ይሄ በኔቸር ያለው ፈጣሪ ጀጅ የሚያደርገው ያንን ነው። በድካሙም ዘሩ ላይ ያለ ይላል። ይሄ ወገብ ውስጥ ያለው ዘር እስላም፣ ጴንጤ፣ ጆባ፣ ኦሮሞ፣ አማራ፣ ኢትዮጵያዊ ምን መሆን አይችልም። ይሄ ፈሳሽ ከወጣ በኋላ ተገጣጥሞ ከወጣ በኋላ ነው ሃይማኖትም ማንቆ ሃይማኖት የሚያስይዘው ሰውየውን፣ ፖለቲከኞችም ማንቆ ፖለቲከኛ የሚያደርጉት፣ ባህልም ምንም የሚታነቀው ሰውየው ተገጣጥሞ አካል ይዞ ከወጣ በኋላ ነው የሚረባረቡት። አንገቱ ላይ ክር ለማስረግ፣ ግንባሩ ላይ የሆነ ነገር ለማድረግ፣ ቆብ ለማድረግ፣ ልብስን ለማልበስ የሚታገለው ፕሮግራሙ ልጁ ከተወለደ በኋላ ነው። እስቲ ሲድ ሆኖ ዘር ሆኖ በሰው ወገብ ውስጥ ሆኖ እግዚአብሔር ማን በመጽሐፍ በመታምነው መጽሐፍ ላይ እግዚአብሔርም የአብርሃምን ዘሩን ባረከ ነው የሚለው። ዘር አይደንቲቲ ነው የባረከው እግዚአብሔር መንፈስ ነው የማይታየውን ዓለም እንጂ የሚያየው ይሄ የኔና አንተ ጆሮ የተቀመጠውን አፍንጫ አይኔ እኮ ቅድም ብያለሁ እኮ ከውጭ እንድንሰማ ነበር። ይሄ ጆሮ እኮ የተፈጠረው ከውስጥ እንድንሰማ ነበር። ይሄ አይናችንም ከውስጥ እንድናይ ነበር። አፋችንም ምን እንዴ ምን ተጠተሻል? ጀለስ አይናችን ከውጭ ከውስጥ እንድናይ ጆሮአችንን ከውስጥ እንድንሰማ ወጥ በጆሮአችን ገብቶ በአይናችን ያየነው እንድናወራ ገደል ማሚቴ እንዲሆን አይደለም። እስከ ዛሬ እኮ አሁን እምልህን ሐሳብ ካልሆነ አይተህም አታውቅ፣ ሰምተህም አታውቅ፣ ተናግረህም አታውቅ። ከኔቸር ከልብ ከየት ነው ታዲያ እስከ ዛሬ ሰማ ነበር? ከውጪ ቲቪ ነው ብለው ነገሩ። ቲቪ ነው ብለህ አየህ፣ በጆሮም ሰማ ድምፅ፣ በአይንም አየህ። ከዛ ቲቪ ነው ብለህ ስትል አስተጋባህ እንጂ አላየህም። ትክክለኛ አሁን የተወለደ ጻሊ ብታመጣው ቲቪው ነው ያለው። ቲቪ እንደሆነ አያውቅም። የልቡ የህይወት ስርዓት ነው የሚያየው ልጁ። እሱን ሲያይ እኔ አንተን ሲያይ አንድ አድርጎ ነው የሚያየው። እቃውንም አንድ አድርጎ ነው የሚያየው። ሰማይንም ምድር። አይኑ አልተበላሸም፣ ገና ጆሮ አልተበላሸም። ፓስተር ሶፊ ራሱ ገርሙት ምንድን ነው የሚያወራው ብሎ ፓስተር ሶፊ ጸጥ ብሎ አያውቅም። ዛሬ ብሏል። ልጁ ሲያይ አንድ አድርጎ ነው የሚያየው። ታዲያ ምን ሆኖ ነው የሚበላሸው? ይሄ በኔቸር ያለውን እይታ መስማት መናገር አይናገርም እኮ ልጁ። ትክክለኛ አለመናገር ነው ትክክለኛ ማለት። በግድ እግዚአብሔር ያው አድርጎ የፈጠረውን እንዳያወራ እያየም እየሰማ እንዳይሄድ ልጁን በግድ አፉን ፍታ እንለዋለን። ጂኒ የሚጀምረው እዛ ጋር አፉን እናስፈታ። መፍታት የለበትም እኮ ምን ሊሆን ነው የሚፈታው? አዎ ምን ጎሏል የሚፈታው? ምን ሊያረግ ነው? ምን ሊያስገባ ነው? ምንም የማያወራ ልጅ ቢያድግ ይበላል፣ ይጠጣል፣ ይኖራል፣ ይወጣል፣ ይገባል። አፉ ባያወራ አይኑም ባይ ጆሮም ባይሰማ ይኖራል እኮ የወስ ስርዓት አለው። አሁን ግን አፍ እያለህ እንዳታወራ፣ ጆሮ እያለ እንዳሰማ፣ አይን እንዳለ ከውጪ እንዳታረግ ማድረግ ይቻላል። አሁን ምልህ ከልብህ ካየህ እኔንም እሱንም አንድ ታረጋለህ። ነጭ ጥቁር ብለህ አከፍል። እይታ እኩል ነው። ሁሉ ነገር አንድ አይነት ብለህ ነው የምታየው። እሱ እይታ ከሆነ በምን ይግባባል ታዲያ? በምን ይግባባል? መተለያየና የሚግባባው መጀመሪያ መቼ ተለያይተን ተፈጠረ? መጀመሪያም 10 ህፃናት ብታመጣቸው 10 ህፃናት እዚህ ጋር ቢቀመጡ ዛሬ ተወለዱ። የዛሬ ቪዲዮን ይመስል ነበር። ፈታ ፈገግ ላላ እንዳላችሁ አልጠራጠርም። በቀጣይ እስከምንገናኝ ድረስ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ፣ ይህንን ቪዲዮ ደግሞ ላይክ ሁላችሁም እንዳረሱ። ይመቻል።